እንደምን አደራችሁ? አረ ድምጻችሁን አልሰማም። ክብር ለኢየሱስ ይሁን። አትገረሙ። አንዳንድ ጊዜ የጌታ መንፈስ ሲመጣና ስራውን ሲሰራ አትደነቁም? እስኪ የሚደነቅ ሰው ሃሌሉያ። በእግዚአብሔር ፊት መሆን ማረፍ እንዴት ደስ ያሰኛል። መቼም መዘምራኖቻችን እግዚአብሔር እያንዳንዳቸውን ጌታ ይባርካችሁ። ማንንም ከማንም መለየት አልችልም። በእውነት ነው። በየቀኑ የምታመጡት በየዕለቱ የምታመጡት ነገር ያስደንቀኛል። ክብር ለሱ ይሁን። ይሄ ነው የሚፈልገው። አሜን። ከ14 ዓመታት በፊት አንድ አስገራሚ ነገር አሳየኝ ጌታ። ያ ምንድነው? በመንፈሳዊ ዓለም ውስጥ ስትገቡ፣ ወደ እግዚአብሔር መንፈስ ሐሳብ ስትገቡ፣ በራእይ ውስጥ ሆኜ የጌታ መላእክት ሲዘምሩ ሰማለሁ። በትክክል ልክ ጆሮዬ እንደምሰማ ልክ እንደዚህ ተኝቼ አይደለም፣ እውነቴን እምላችሁ። በዛ ሰምቼ በማላውቀው ሰማይ በሙሉ የሚዘምር ነው የሚመስለው። በሰማይ ላይ ያሉ ከዋክብቶች በሙሉ የሚዘምሩ አይነት ድምጽ የሚሰማው። መዝሙሩን ሰምታችሁ በምንም ተአምር አትረኩም ለዘላለም። አይ በቃ የሚትረኩበት አይደለም፣ እየገባ የማያውቀው በረከት። ከዛ በኋላ አንድ ሰው ደግሞ ያስተምረኝ መጣ። ያስተማረኝም ሰው ደግሞ ስለ አስራት፣ ስለ መባ፣ ስለ ስጦታ ነበር። በጌታ ፊት ነው የምነግራችሁ። አንዳንድ በዚህ ዘመናችን የሚነሱ ቅዱሳን አስራት አዲስ ኪዳናዊ አይደለም። አይ ነው አይደለም፣ አዲስ ኪዳናዊ አይደለም አስራት። በአዲስ ኪዳን አስራት የሚባል ነገር አታገኙ። በብሉይ ኪዳን ያለው ከአስራት የሚበልጥ ስጦታ ግን አለ። አስራት 10% ነች አለ። በአዲስ ኪዳን ሰው ገንዘቡን አይደለም፣ ንብረቱን አይደለም፣ ቤቱን አይደለም፣ ነፍሱን የሚሰጠው። ሰምታችሁኛል? ሙሉ 100% ነው አስራት። በምን ከነፍስ በላይ የሚበልጥ አለ? forget your money። ገንዘባችሁን ተውት፣ መኪናችሁን ተው፣ ቤታችሁን ተው። የሚበልጠው አስራት ምንድነው? ነፍስ ነው አይደል? ሐዋርያት ያለቁት በዚህ መልክ ነው። አሜን። ሌሊት ደግሞ አንዳየው ማታ መተኛት ፈልጌ ትላንትና ግራጁዌሽን ክላስ ነበር። ራሴን በጣም ፈለጠኝና በቃ ሳልጸይተኛለሁ ብዬ ተኛው። 5 ደቂቃ ማልተኛውም ጭንቅላቴ ላይ ሄዴክ ለቀቅብኝ። ሄዴኩ ደግሞ የሚያፈርሰኝ መስሎ የተሰማኝ። ረረረረ እኔ ተሳሳትኩ አልኩና ተንበርከኩ። ስንት ሰዓት እንደቆየ አላውቅም፣ ያልን እንደቆየ አላውቅም፣ ግን ሰማይ ተከፈተ። በዛ ሰማይ ላይ ከዋክብት ከሰማይ ወደ ምድር የወረዱ ይመስላል። ከዋክብቶችን ሰማይ ላይ ሳይ የነበሩ ምድር ላይ እንደዚህ ምድር በሚመስል ነገር ላይ ቁጥራቸውን አላውቅም። በዛ በሰማይ ክፍተት ውስጥ ደግሞ ጎልደን ላይት ይለቀቃል። ዩኒቨርሱን ሁሉ የሞላ ወርቃማ ብርሃን። በዛ ብርሃን ውስጥ የሚለቀቀው መዝሙር፣ ቅኔው ምኑም I don't have the word መግለጽ አልችልም። ጌታ ሆይ እቺን ነገር ቤቴ ውስጥ ነገ ማየት ፈልጋለሁ ብዬ መጣ። sure enough ጌታ ሲመጣ ዛሬ በውድ ጂሰስ እንቆም ተነስተን እስኪ ሃሌሉያ ጂሰስ። የናዝሬቱ ጌታ አባታችን፣ የከበርከው የሰማይ አባት ቅዱስ እግዚአብሔር ሆይ በልጆች ላይ የአምልኮ መንፈስ ስለለቀቅ አመሰግናለሁ። በቅዱሳኔ ላይ የአምልኮን የስግደት መንፈስ የቅኔ የመዝሙር መንፈስ ስለለቀቅ አመሰግናለሁ። እናመሰግናለን ጌታ ሆይ። ኢየሱስ ሆይ አመሰግናለሁ በሉት እስኪ እንደዚህ በሉልኝ። አንዲት ደቂቃ ኢየሱስ ሆይ በሉልኝ እስኪ። እወድሃለሁ ስለወደድከኝ፣ ነፍሴን ስለሰጠኸኝ፣ ሕይወትን ስለሰጠኸኝ፣ ደምን አፍስሰህ ስላዳንከኝ፣ ከዘላለም ጥፋት ስለታደግከኝ ላመሰግን አፈን ከፍታለሁ በሉ እስኪ። በእውነት አመስግኑ። እልልታ ስጡልኝ አንድ ጊዜ። ሃሌሉያ። እንባርካለን ጌታ። ቅዱስ ቃል ደግሞ መጥቷል። መግበን አስተምረን። መምጣቴ ካልቀረ አምልኮን መቀበል ካልቀረ ቅዱስ ቃል እንደሞ ሊቀቅልብን፣ ያንን ጎልደን ብርሃን ሊቀቅልን፣ ያንን የሰማይ ክብር ሊቀቅልን፣
ያኔ ሙሴ የተጠማውን ክብር በእኛ ላይ ለቀቀው፣ እኔም ደካማውን ባሪያን እርዳኝ። እዚህ ቆም ህዝብን ላገለግል ዘንድ ጌታው ክብር ምንድነው? ኢየሱስ ህዝብን አንተ አገልግል፣ አፍን ከፍተህ ተናገራቸው። መንፈስ ቅዱስ የአባት የወልድን ፈቃድ በወልጆች ልብ ውስጥ አንተ ትከልላቸው። እኔንም እርዳኝ፣ አብረን እናገልግል ጌታ ሆይ በኢየሱስ ክርስቶስ አመሰግናለሁ። ስሚ ብሩክ ይሁን ለዘላለም አሜን በሉልኝ። እስኪ ጌታ ኢየሱስ ክርስቶስ ይባርካችሁ። ቁጭ በሉ። ሃሌሉያ። ይቅርታ ኢሞሽናል በመሆኔ በጣም ይቅርታ። አንዳንዴ እስኪ መጽሐፋችሁ መጽሐፈ ማርቆስ ወንጌል ማርቆስ ምዕራፍ 1 አውጡና ከዛ ጀምሮ አብረን እንጓዛለን። ሰዓት አለኝ፣ በቂ ሰዓት ስላለኝ አልጨነቅም። ክብር ለጌታ ይሁን። አብዬም ሰዓቱን ትክክል ስለተጠቀምከው ጌታ ይባርክ። ማርቆስ ምዕራፍ 1 ከቁጥር 9 እስከ 15 እናነብና ወደ እግዚአብሔር ቃል እንሄዳለን። እንዲህ ይላል። አግኝታችሁ ከሆነ አገኛችሁት? የማርቆስ ወንጌል ምዕራፍ 1 ከአንድ እንዳልጀምር ጊዜ ለመቆጠብ ፈልጌ ነው እንጂ ከአንድ ጀምር ደስ ይለኛል። ቁጥር 1 ላይ የእግዚአብሔር ልጅ የኢየሱስ ክርስቶስ ወንጌል መጀመሪያ ነው የሚለው አያችሁት? መጀመሪያ የተጻፈው ወንጌል ይሄ ነበር ማለት ነው። ምን አልኳችሁ? ግን ቀድሞ የተቀመጠው ማን ነው? አታውቁም እንዴ? ማቴዎስ ነው። ግን የመጀመሪያው ወንጌል የትኛው ነበረ? አሜን። እስቲ ወርታችሁ ወረድ እንበልና ቁጥር 9 ላይ እንሂድ። በዚያ ወራትን ኢየሱስ ከገሊላ ናዝሬት መጥቶ ከዮሐንስ በዮርዳኖስ ወንዝ ተጠመቀ የሚል ቃል አለ። ኦኬ። ወዲያውም ይላል ቁጥር 10 ከውሃው በወጣ ጊዜ ሰማያት ሲቀደዱ መንፈስም እንደ ርግብ ሲወርድበት አየና የምወድህ ልጄ አንተ ነህ፣ በአንተ ላይ ደስ ይለኛል የሚል ድምፅ ከሰማያት መጣ። ምንድነው የወረደበት ይላል? እንደገና በሉት እስኪ፣ እንደገና በሉት። በእኛም ላይ እንደዛው ይውረዳ። አሜን። አምልኮ መዘምራን ቅድሜም መዝሙር ሲያቀርቡት እኔ አላውቅም፣ ጌታ ብቻ ነው የሚያውቀው። አቤ እዚህ ጋር ቅድም እንደዛ ሲሆን እኔ አልነበርኩም፣ አላውቀውም፣ ጌታ ነው የሚያውቀው። ይሄ ምንድነው የሚያሳያቸው? ሶስተኛ ጊዜ ይሄ ሲመጣ ምንድነው ይሄ የሚያሳያቸው? ምስክር በስንትና በስንት ጸናል አለ ጌታ ኢየሱስ ክርስቶስ? በሁለትና አሜን። ስለዚህ ዛሬ የመንፈስ ቅዱስ ቀን ነው። እንደገና የመንፈስ ቅዱስ ቀን ነው። ሃሌሉያ። የሚወድህ ልጄ የሚል የአባት ድምፅ ከሰማይ፣ ኢየሱስ ክርስቶስ በባህር ውስጥ፣ መንፈስ ቅዱስ በጌታ ኢየሱስ ላይ ሲመጣ አብ ወልድና መንፈስ ቅዱስ ሥላሴ አንድ ቦታ ላይ በአንድ ጊዜ ከተገኙበት ምዕራፍ ስንቱ? ሶስቱ። ማን ውስጥ ቆሟል? ኢየሱስ ክርስቶስ ወልድ። ከሰማይ ማን ወጥቶ እላዩ ላይ ወርዷል? መንፈስ ቅዱስ። ሶስተኛ ማን ይናገራል? አባት ደግሞ የሚወደው ልጄ ይሄ ነውና ይሄንን እሱን ስሙት። ሃሌሉያ። ከታች ያለውን እንቀጥላለን። ቁጥር 12 ላይ እንሂድ። በሱ ደስ ይለኛል ካለ በኋላ ወዲያውም መንፈስ ወደ ምድረ በዳ አወጣው፣ በምድረ በዳም ከሰይጣን እየተፈተነ 40 ቀን ሰነበተ። በማን እየተፈተነ? መንፈስ ቅዱስን ተሞልቶ ሰው ሲወጣ የሚጠብቀው መዝለልና ከመሰላችሁ ተሳስተናል። የሚጠብቀው ምንድነው? ማናችንም ብንሆን በጌታ መንፈስ ሙላቱ ስትገቡ፣ በእግዚአብሔር ቃል ሙላቱ ስትገቡ፣ የእግዚአብሔር ቃል ራሱ መንፈስ ቅዱስ እንደሆነ ታውቃላችሁ። ዮሐንስ ምዕራፍ 6 ቁጥር 63 ላይ ጌታ ኢየሱስ ክርስቶስ እንዲህ አለ፣ ይህ የምናገረው ቃል ሕይወት ነው አለና መንፈስም ነው። ተቀበሉት። ዮሐንስ ስንት አልኳችሁ? የዮሐንስ ወንጌል ምዕራፍ 6 ቁጥር 63 ላይ አሜን። ቃሉ ራሱ ምንድነው? መንፈስ ቅዱስ ነው። ለዚህ ነው ኤፌሶን ላይ ስትመጡ ኤፌሶን ምዕራፍ 2 ላይ በቃሉ መታጠብ እንቀደሳለናል። የሚቀድስ ነው አጥቦ። ምን? የእግዚአብሔር ቃል። ለምን? መንፈስ ስለሆነ። ለምን? ከመንፈስ ቅዱስ ጋር የተገናኘ የመንፈስ ቅዱስ ቃል ስለሆነ ራሱ ሲወጣ ከመንፈስ ቅዱስ ውስጥ ነው። ማን? ቃል። መጽሐፍ ቅዱስን የጻፉት 40 ነቢያት ናቸው። ከሙሴ ዘመን ጀምሮ እስከ ዮሐንስ ራእይ ድረስ በ3600 ዓመታት ታሪክ ውስጥ በ40
ነቢያትና ሐዋርያት ነው የጻፈው መጽሐፍ ቅዱስ። በስንት ሺህ ዓመታት መካከል የዛሬ 3600 ዓመት መጽሐፍ ቅዱስን የጻፈ የመጀመሪያ ሰው ማን ነበረ? ሙሴ። ከዛ በኋላ ኢዮብ ነው ያለው። እስከ ሐዋርያት ዘመን ድረስ መጽሐፍ ቅዱስ በ40 ነቢያት ነው የጻፈው። እነዚህ ሰዎች ይላል መጽሐፍ ቅዱስን በእግዚአብሔር መንፈስ ተነድተው ጻፉ አላለም ጴጥሮስ? inspired by the Holy Spirit ነው የሚለው። all of them ሁላቸውም በመንፈስ ቅዱስ ስር ሆነው የራሳቸው ፈቃድና ቃል ሳትኖር በእግዚአብሔር መንፈስ እየተመሩ ነው የጻፉት። በማን እየተመሩ? አንድም የሥጋ ችሎታ ወይም ዕውቀት ወይም ተረትና ተረት የለችበትም። ለዚህ ነው መጽሐፍት በሙሉ 66ቱ እየተያያዙ እንደ ሰንሰለት እየተቆራኙ አንዱ አንዱን እየፈታ የሚቀመጠው። ለዛ ነው መጽሐፍ ቅዱስን መፍታት ይህን የሚፈታ ሰው የለም፣ ራሱን ይፈታል። ሰምታችሁኛል? መጽሐፍ ቅዱስን የሚተረጉመው የሚገልጸው ማንም የለም። መጽሐፍ ቅዱስን የሚተረጉመው የሚገልጸው የሚዘረዝረው የራሱ መጽሐፍ ቅዱስ ነው። አሜን። እኛ ስለማይገባን ብዙ ጥናት እናደርጋለን፣ ብዙ መጽሐፍ እንጽፋለን። አንድ ጠብ የምትል ነገር አናወጣም። ያለውን ለመረዳት ነው የምንኳትነው። አሜን። ጻፊው ማን ነው? ጌታ መንፈስ ቅዱስ በሉልኝ እስኪ። ሁሉም በማን የተነዱት ይላል? ኢየሱስ ጌታ ነው። ከዛ እንዲህ ይላል፣ ወዲያውም መንፈስ ወደ ምድረ በዳ አወጣው፣ በምድረ በዳም ከሰይጣን የተፈተነ 40 ቀን ሰነበተ፣ ከአራዊትም ጋር ነበረ ይላል። አራዊት በዙሪያው ነበሩ። አንበሳ፣ ዝሆን ምን እንደሆነ አላውቅም። የሚቀጥለውን ቃል እንመልከት። መጨረሻ ላይ ያለው ጌታ የተናገረው ነገር መላእክትም አገለገሉት ይላል። በክርስቶስ መገኘትና በመንፈስ ቅዱስ መገኛ ስፍራ እመኑኝ አትመኑኝ ጊዜ መላእክት አሉ። ቅድም ያ ሁሉ አምልኮ ሲቀልጥ በነበረበት ጊዜ የነበሩት መላእክት አሁንም አሉ። አናያቸውም። ለምን? ይሄ ካልተከፈተ በስተቀር ይሄኛው አይን አለ የሚከፈተው ውስጥ ፒኒየል ግላንድ የሚባል አለ በሰዎች አይን መካከል። ይኸውላችሁ በዚህ አይንና በዚህ አይን መካከል ልክ ሴንተር ኦፍ አወር አይ ልክ እዚች ጋር ዶክተር ዘንባባ እዚህ ጋር አለ። ዶክተር ዘንባባ አለ የባዮሎጂ ደንበኛ የባዮሎጂ ምሁር አለ። ጌታ ሲብሩከ እዚች መካከል ምን አለች? ፒኒየል የምትባል ግላንድ አለች። ወልሽ የለችም? PINEL ፒኒየል ግላንድ ይነግራችኋል እሱ ከፈለጋችሁ። ይቺ ፒኒየል ግላንድ የመንፈስ ቅዱስ ማደሪያ ስፍራ ነች። ሰምታችሁኛል? ስለዚህ በሰው ሁሉ ህይወት ውስጥ መንፈስ ቅዱስ አለ፣ ቢገባንም ባይገባንም። there is the Holy Spirit inside of you። በእያንዳንዳችን ውስጥ የጌታ መንፈስ አለ። ሰምታችሁኛል? በመናችን ውስጥ በእያንዳንዳችን ውስጥ ፒኒየል ግላንድ የምትባለው እቺ እግዚአብሔር በተፈጥሮ ያስቀመጣት ሶስተኛ አይን ይሉታል አንዳንድ ሰዎች። ጌታ ኢየሱስ ክርስቶስ የሰው ልጅ ይላል አይኑ ከጠፋበት በጨለማ ላይ ይላል የሚናገረው ስለዚህ ግራና ቀኝ አይናለም፣ ስለዛች መንፈሳዊ አይነች። ስለዚህ መንፈሳዊ አይናችሁ ይብራ ይላል ጳውሎስ ኤፌሶን መልእክት ውስጥ። ያቺ መንፈሳዊ አይናችን እቺ ከጌታ ጋር የምታቆራኘን በሌሊት እያስነሳች ሰማን የምትከፍት በሌሊት በቀን የምትከፍት እሷ ነች። የጌታ መንፈስ ቅዱስ በእያንዳንዳችን ውስጥ አለ። እስኪ ታዘዙና ወንድሞችና እህቶቼ ሆይ እንደው ሌሊት ጸሎት ልመዱ እስኪ። በተለይ አፍተር ሚድናይት ከምሽቱ 12 ሰዓት ጀምሮ ዝም ብላችሁ እስኪ በጌታ ፊት ቢገባችሁም ባይገባችሁም ቁጭ በሉና ድምጽ ጠብቁ እስኪ። ዝም ብላችሁ ቃተቱና ጌታ ሆይና እንደው ሐሳባችሁ ወዲያ ወዲህ ያለ ካስቸገረው እንቅልፍ ይለቅባችሁና በእንቅልፍ ደም በራእይ ውስጥ በህልም ውስጥ ሰምታችሁ አይታችሁ ማታውቁን ታላቅ ጥበብ ከሰማይ ያወርዳል። ለምን? you are available። እዛ ቁጭ ብለሻላ፣ እዛ ቁጭ ብለሃላ። availability ነው ጌታ የሚፈልገው። የኛ መገኘት ያስደስተዋል። ዝም ብለን እንጋደም እሺ። ጊዜው ስለደረሰ ወደሚፈልገው ርዕስ አልደረስኩም። ቁጥር 14 እና 15 ላይ ደርሰናል። ዮሐንስም አልፎ ከተሰጠ በኋላ ኢየሱስ የእግዚአብሔር መንግስት ወንጌል እየሰበከና ዘመኑ ተፈጸመ። እቺን አስምሩልኝ። ሰባኪው ማን ነው? እዚህ ጋር ዮሐንስ ነው ኢየሱስ ነው? በዚህ ቁጥር ላይ የተቀመጠው ሰባኪ ኢየሱስ ነው ወይስ ዮሐንስ ነው? ኢየሱስ ነው። ስሙት እንደገና። ዮሐንስም አልፎ ከተሰጠ በኋላ ማለት ዮሐንስ የለም ማለት ነው። በኋላ ነው። ኦኬ። አሁን የመጣ ማን ነው? ኢየሱስ የሚላለ እስኪ እዩት መጽሐፋችሁ ላይ። ኢየሱስ የእግዚአብሔር መንግስት ወንጌል እየሰበከና
ዘመኑ ተፈጸመ። 1 የእግዚአብሔር መንግስት ቀርባለች። 2 ንስሐ ግቡ። 3 በወንጌልም እመኑ። 4 እያለ ወደ ገሊላ መጣ። ስንት ነገሮችን የተናገረው? ይሄን ማውራው ዛሬ ከክርስቶስ አፍ የመጣው ነገር የኔ የዛሬው ትምህርት ዋና ርዕስ ዘመኑ ተፈጸመ የምትል ይሆናል። ከአራቱ መካከል ሱን ይሄዳለሁ። አንደኛ ምን አለ? ዘመኑ ተፈጸመ። 1 ሁለተኛውስ የእግዚአብሔር መንግስት ቀርባለች። the kingdom of God is near። ሶስተኛው ንስሐ በየዕለቱ ነው የምንገባው። በየዕለቱ በእግዚአብሔር ቃል መቀደስ በንስሐ ስትቀደሱ መዋል ማድር አለባችሁ። never ever stop repentance every day በጌታ ፊት ስትቀርቡ ኃጢአት እንዴት እንደምንሰራ እናውቅም። ባትፈልጉም ይከተላችኋል። የዛሬ ኃጢአት ምን አልኳችሁ? even if you don't want to sin the sin will follow you። እንደገና ደግማለሁ። ኃጢአትን ማድረግ ባትፈልጉም ምን ያደርጋል? ይከተላችኋል በዛሬ ዘመን። ምክንያቱም አገር ሰላም ነው ብላችሁ ቲቪያችሁን ኦን ስታደርጉ እርቃኗን የምትቆም ሴት ታያላችሁ። መጣ አልመጣ ነው የለም እንዴ? ወይ የሚሳደብ ወይ ዩቲዩብ ላይ ገብቼ መዝሙር አዳምጣለሁ ስትሉ ወሬ የሚያወራና የሚያማሰው ቁጭ ፊት ለፊታችሁ ጆሮአችሁ እየሰማ ነው አይደለም? ኮንታሚኔሽን አይቀርም። ወይም ደግሞ ፖለቲካ ይዞ የሚሳደብ ዘረኛ ሰው ታያላችሁ። የማናየው ነገር የለም። ወጣ ብላችሁ መንዳት ሲጀምሩ መንገድ ላይ አንዳንዶቻችሁ የሚሰሩት ነገር የሚያደርጉት ነገር የሚሳደቡትን ስድብ አፋችሁ የሚወጣውን መርገም መቋቋም እስከማችሉ ድረስ መኪና ውስጥ ገብታችሁ የሚሳደብ ሻፒንግ ቦታ የሚሳደብ ስራ ቦታ የሚሳደብ ኤፍ ወርድ ቢ ወርድ ኤስ ወርድ የሚጠቀም አልፈልግም ኃጢአት ከኔ ጋር ትምጣ ብትሉ ሳትወዱ በግድ የሚሰሙት ምድር ላይ ያለ ነው። ስለዚህ ለክርስቲያን መንፈስና ነፍስ ጭንቅ ናት። ምንድነች? ምን ኃጢአት። ጻድቁ ኖህም ነፍሱ ምን ትሆን ነበር ይላል? ትጨነቅ ነበር አይልም? ማን? ጻድቁ ኖህ ምድር ላይ በነበረው በውሃ ጥፋት ዘመን ከመምጣቱ በፊት ራሱን እያዘጋጀ 120 ዓመት እንደው መርከብ እየሰራ ነፍሱ ግን ምን ትሆን ነበር? ትጨነቅ ነበር። ሎጥም ትጨነቅ ነበር ነፍሱ ይላል እግዚአብሔር ቃል። ስለዚህ ንስሐ የግድ ያስፈልገናል። መቼ? ኤቭሪ ዴይ። ወይ ደግሞ አንዱ ስልክ ደውሎ ስለ መስከረም ተብተብ አድርጎ ከነገረኝስ? ምንም አላጠፋችሁ ይሄን ቀባብቶ ከነገረኝስ? ግልጽ ነው። ወይም ደግሞ ስለ አንዱ ወይም ስለ አቢ ከነገረኝስ? ራሴ ማደፍኩ ሰውዬን ማሳደፍኩት። ጆሮ መክፈታችን አይከስም። ስልክ ተደውሎ ኢሜል ተደርጎ በቴክስት አማታውቁት መንገድና አቅጣጫ በኃጢአት አትሞስፌሪክ ኢንፍሉዌንስር ነው ያለነው። ጌታ ረድቶ ነው ሰብረን የምንሄደው። አሜን በሉ እስኪ። እየሰበርኩ በሉልኝ እስኪ ተናገሩ። እየሰባበርኩ በጌታ ታምኜ አልፈዋለሁ። በእግዚአብሔር የምታመን ብላለም መጀመሪያ ቀደም እምነቱም እግዚአብሔር የሆነ ሰው ምንድነው? ብሩክ ነው አለችና በወንዝ ዳር እንደተተከለ ዛፍ አላለችም? ውሃውን በዙሪያ እንደሚጠጣ አላለችም ወይ? ፍሬውንም በየጊዜው እንደሚሰጥ እንደዚህ መልካም ዛፍ ነው ማን? በእግዚአብሔር የታመነ። አረ ሙሉልኝ። ኤርሚያስ ምዕራፍ 17 ላይ ስታነብ የነበረው በዚህ መካከል የእግዚአብሔር ክብር ነው የሚጠብቀን። አሜን። ስለዚህ ዛሬ ፈጠን ብዬ አንድ የማያሳችሁ ነጥብ አለ። ራእይ ምዕራፍ 13 ላይ ስለሚሄድ ፈጥኜ ሁለተኛ ጴጥሮስ ምዕራፍ 2 ከቁጥር 3 ጀምራችሁ ታነቡ። ምዕራፍ 3 ከቁጥር 3 ጀምራችሁ ሐሳቡን ብቻ ልንገራችሁና ልለፍ ጥቅሱን ሰጥቻችሁ። ሁለተኛ ጴጥሮስ ምዕራፍ 3 ከ3 እስከ 7 መካከል እግዚአብሔርን የማያመልኩ ሰዎች ይጠፋሉ የሚል ቃል አለ። ለምንድን ነው ይጠፋሉ ያለበት ምክንያት? በዘመኑ መጨረሻ ላይ እግዚአብሔርን የማያመልኩ፣ የማያመሰግኑ፣ የማይሰሙት፣ የማይታዘዙት ሰዎች ምን ሆናሉ? ይጠፋሉ ይላል። እኛ ከሚጠፋ ዘር መካከል አይደለንም ያለው ጳውሎስ ለዛ ነው። ሰምታችሁኛል? ምንድነው ያልኩት? እኛ እንደገና በልኝ እስኪ ከሚጠፉ ዘሮች መካከል
የኛ መዳን የኛ ማምለጥማ ቅድም አምልኮ ራሱ ያሳያል። እቺን ቸርች ለመጀመሪያ ጊዜ በጣም ደስ ያለኝ ዛሬ ከሁሉም ጊዜ በላይ ምን ጊዜም ደስ ታሰኛላችሁ፣ ግን የዛሬዋ የተለየ አምልኮ አላችሁ። for some reason ቁጥራችን ደግሞ ከሌላ ጊዜ ያነሰ ነው። እግዚአብሔርም ያጠራን ነው ያልኩ። እግዚአብሔር ይመስገን በሉ እስኪ። አረ ድገሙልኝ። ለዚህ ያበቃን ጌታ ስሙ ብሩክ ይሁን። ለእውነተኛ አምልኮ፣ ለእውነተኛ መስዋዕትነት፣ ለእውነተኛ መዝሙር፣ ለእውነተኛ ቅኔ፣ ለእውነተኛ ስግደት ላበቃን እግዚአብሔር ክብር ይሁን። እዚህ በላይ ምን አለ? በሰማይ ስንል ስራችን ዋናው አንድ ቁጥር ስራችን አምልኮ ነው። በቃ በምድር ላይ ምን ለማመደው የክብር በሰማይ ላይ ሄዶ ይመራናል። አሜን። ለዘላለም ስንቶቻችሁ ታውቃላችሁ በሰማይ ገና እንደምንማር መጽሐፍ ቅዱስን ገና እንደምንማር ገና ያልተከፈተ መጽሐፍ አለ። ዮሐንስ 22 ላይ እኮ ራእዩን አትም መጽሐፍን ዝጋ ነው። ገና ምዕራፍ 23 4 አለ። እንታ ታውቃላችሁ ገና እነ ሄኖክ የጻፉት መጽሐፍ ያልገባን መጽሐፍት አሉ። ሙሴ የጻፋቸው ያልደረስንባቸው መጽሐፍት አሉ። ገና መላእክት ያዘጋጇቸው እግዚአብሔር አባት መንፈስ ቅዱስ ያዘጋጀው ታላቅ የሰማይ ምስጢር የሚተረትሩ ቅኔዎች አሉ። አሜን በሉ እስኪ። ያላለቀ ቅኔ አለ፣ ያላለቀ ድንቅ ነገር አለ። እግዚአብሔር ገና እዛ አድርሶ ያስተምረናል። ታውቃላችሁ እንደምንማርደን ካሌጅ እልል በሉ እስኪ። ክብር ለኢየሱስ ይሁን። ካሌጅ ያልተባልን ሰዎች ገና የሰማይ ዩኒቨርሲቲ አለ፣ የሰማይ ካሌጅ አለ። በእግዚአብሔር መላእክት ትምህርት ውስጥ እንገባለን ገና አይደል? ድንቅ ነው የአባታችን የዘላለም በረከት። አሁን ለአንደኛ ቆሮንቶስ ምዕራፍ 13 ቁጥር 13 አካባቢ ከ12 ጀምሮ 13 ከእውቀት ከፍለን እናውቃለን። ጥቂት የምንችለው መቼ? አሁን አንደኛ ቆሮንቶስ እንዳልኳችሁ ምዕራፍ 13 ወደ መጨረሻ ላይ 12 እና 13 አካባቢ አሁን ከእውቀት ከፍለን እናውቃለን። እዛ ስንደርስ ሁሉንም በእውነት በፍጹምነት እናውቃለን። አሜን። ሰማይ ላይ ስንሄድ ኢየሱስን በደንብ እናውቃለን። መንፈስ ቅዱስን በሙላት እንረዳዋለን። እግዚአብሔር አባትን በሙላት እንድንረዳ አእምሮቻችን ይከፈታሉ። እድላችን ሰፊ ነው። ክብር ለሱ ይሁን። ስለዚህ ጠቅለል አድርጎ ጴጥሮስ ዘጋምን ይናል እግዚአብሔርን የማያመልኩ ሰዎች ይጠፋሉ። ሁለት አይነት ጥፋት በምድር ላይ በስጋቸው በስቃይ በመከራ ውስጥ ያልፉና በመጨረሻው ዘመናቸው ደግሞ ለዘላለም የእሳት ፍርድ ለጋኔን ደግሞ ይነሳሉ። ከዛ ድነን እስኪ ከዛ ድኛለሁ የሚል ሰው እጁን ያሳየኝ። ከዛ ምልጫለሁ የሚል ሰው የተኛ ሰው አላልኳችሁም፣ የነቃ ሰው እጁን ያውጣልኝ። ሌሎቻችሁ አላመለጣችሁም። 10 ሰው ነው የማየው። ከገሃነም እሳት አምልጫለሁ የሚል ሰው ብቻ እጁን ያንሳልኝ። አሁን ሰምታችሁኛል። እግዚአብሔር ይመስገን። ይሄ እውነት ነው። ክርስቶስ ከ4 ከ5 ከ6 ከ7 ነገሮች ነፃ ወጣን። ከሕግ ነፃ ወጣን። ከብሉይ ኪዳን እርግማን ነፃ ወጣን። ከአዳም ኃጢአት ነፃ ወጣን። ከሰይጣን ጫናና ከሰይጣን ዲፕሬሽን ነፃ ወጣን። ከዘላለም ሞት ከገሃነም እሳት ነፃ ወጣን። ከዚህ ዓለም መከራ ነፃ ወጣን። ለመጣ ካለው ከእግዚአብሔር ቁጣ ነፃ አወጣን። 7 ነገሮች። አልሰማችሁኝም? ኢየሱስ ጌታ ነው። ታራ ነፃነት አለ የተጎናጸፍነው። ለዚህ ነው የሚናገረን እንግዲህ በጊዜ ሳላችሁ ንስሐ ግቡ ያለን። ሶስተኛ ሬፈረንስ ደግሞ ሁለተኛ ጢሞቴዎስ ምዕራፍ 3 ከቁጥር 1 እስከ 6 ላይ በዘመኑ መጨረሻ ላይ ስላሉት 18 የሰዎች የክፋት ባህሪያት ያሳያል። ሁለተኛ ጢሞቴዎስ ምዕራፍ ስንት አልኳችሁ? 3 ከ1 እስከ ስንት? እስከ 6 ላይ 18 የክፋት ጥጎች አሉ እዛ ቦታ ላይ አልዘረዝራቸውም። ካሁን በፊት ተናግሬያለሁ። ስንት አልኳችሁ? 18 የሰው ልጆች የክፋት ጥግ፣ የመጨረሻ ዘመን የክፋት ጥግ አሁን እያየናቸው ያሉ ገንዘብ ወዳዶች፣ ነፍሰ ገዳዮች፣ ወንድ ከወንድ ጋር ስትተኛ፣ ሴት ከሴት ጋር ስትተኛ፣ ሌባ፣ ዘረኛ፣ ነፍሰ ገዳይ፣ አውሬ፣ ሰልፊሽ፣ እግዚአብሔርን የማይፈልግ ቃሉን የሚጠላ ምንም ማድረግ አትችልም። ምንም ማድረግ አንችልም። ከዚህ የሰወረን እግዚአብሔር የተመሰገነ ይሁን። ከዛ መካከል መንጭቆ ያወጣች ኢየሱስ ይክበር። አይ ዶንት ኖ ዛሬ ሆነ ነገር አለብኝ። ከዚህ ውስጥ መንጭቆ ያወጣሽ እግዚአብሔር የተመሰገነ ይሁን። እንዴት መታደል ነው! እስኪ ዝም ብላችሁ አስቡ።
ጌታ ባይረዳን ኖሮ የት ነበር? እግዚአብሔር እንዴት አድርጎ ነው መንጭቆ ያወጣን? እንዴት አድርጎ ፈልቅቆ ያወጣን? እንዴት አድርጎ ከውሸት መንደር፣ ከምኞት መንደር፣ ከዝሙት መንደር፣ ከግድያ መንደር፣ ከጥፋት መንደር፣ ከለብነት መንደር፣ ከማጭበርበር መንደር፣ ከዘረኝነት መንደር። ኢትዮጵያና ኤርትራ ይባላል። ትግሬና ትግሬ ተብሎ ትግራይና ኤርትራ ይባላል። አማራና ኦሮሞ ይባላል። አማራና ትግሬ ይባላል። እዛ እንዴት ከዚህ ሁሉ መርገም ውስጥ አንቺን መዞ ያወጣው ኢየሱስ፣ አንተን መዞ ያወጣው ኢየሱስ፣ አንቺን ያወጣው ጌታ፣ እኔን ያወጣኝ ኢየሱስ። እንዴት አድርገን የምገልጸው? ተተብትቦ ባለቀበት ቦታ ላይ ሰው ሁሉ ታፍኖ ዲፕሬስድ ሆኖ በተቀመጠበት ቦታ ላይ አንቺን ያወጣ ኢየሱስ የሚደንቅ ነው ጌታ። ዮሐንስ ራእይ ምዕራፍ 3 ላይ ስንመጣ ምዕራፍ 3 ቁጥር 1 ላይ ከ1 እስከ 3 ላይ ስለ ሰርደስ ቤተክርስቲያን ይናገራል። ለሰርደስ ቤተክርስቲያን አንድ የተሰጣት አንዲት ነገር አለች። አካሄድሽን አልወደድኩም አንቺ ቤተክርስቲያን ይላታል ጌታ። ምንሽን አልወደድኩም? አካሄድሽ አላማረኝምና ንስሐ ባትገቢም ትሆኛለሽ። ሰባቱ አብያተ ክርስቲያናት ራእይ ከምዕራፍ 2 ጀምራችሁ የምታነቧቸው ከኤፌሶን እስከ መጨረሻ ሰባቱ አብያተ ክርስቲያናት የዛሬዋ ተርኪ ውስጥ የነበሩ ናቸው። የዛሬዋ ቱርክ ሀገር ሰባቱ ከኤፌሶን ጀምሮ ሰርደስ ሁሉም ሰባቱ። የሰርደሷ የሚለይበት ምክንያት ይሄ ነው። ቃሉን ትውት ያደረገች፣ አምልኮን ያስቀመጠች፣ መዝሙር ያስቀመጠች፣ ቅኔን ያስቀመጠች፣ እውነቷ እየተበላሸ መጣ። ጌታ በዛ ሰዓት ለዘላለም መንግስት ሊመጣ ቢሆን ኖሮ ቢደርስ ኖሮ የሚጠፋ ነበረች። ፈጥነሽ ንስሐ ግቢና ዞር በይ ወደ እኔ። አሜን። አብዬ ቅድም እዛ ጋር ደርሶ ዞር ሲል አይታችሁታል። ምንድነው ያደረገው? ምንድነው ያደረገው? እስኪ እዚህ ደረሰና ምንድነው ያደረገው? ምን ማለት ነው እሱ? ወደ አምላክሽ ዙሪ። አሜን። ለሰው ሁሉ ይሄን ተናገሩ ዛሬ። ቢሰማችሁ ባይሰማችሁ፣ ቢቀበል ባይቀበል ራሱ ጉዳይ። ከኔ ከናንተ የሚፈልገው ምንድነው? ተመለስ። አሜን። ሉቃስ ምዕራፍ 21 ላይ ዱልኝ ይሄን እናነባለን። ሉቃስ ወንጌል ምዕራፍ 21 ከቁጥር 34 እስከ 36 ላይ ብናነበው በጣም ደስ ይለኛል። ለምን እንደው ታውቃላችሁ? እዛ ጋር ለእያንዳንዳችን የተሰጠ ማስጠንቀቂያ ስለሆነ። የሉቃስ ወንጌል ምዕራፍ እንዳልኳችሁ 21 ከቁጥር 34 እስከ 36 እንዲህ ይላል። ነገር ግን ልባችሁ በመጠጥ ብዛትና በስካር ስለ ትዳርም በማሰብ እንዳይከብድ። ልብላ ሊጠጣ ቤት ሊስራ ግራውንድ ፕላስ 4 ግራውንድ ፕላስ 10 ላስብ፣ አዲስ መኪና፣ አዲስ ኑሮ፣ አዲስ ባል፣ አዲስ ሚስት። ስናደ ታይም ያጫችሁ ልታግቡ ያላችሁ ቶሎ አግቡ። ጥሩ ነው። አሁን ያለንበት ስፍራ፣ አሁን ያለንበት ወቅት ፖቴንሻሊ በጌታ ፊት የምነግራችሁ ጊዜው እንዳለቀ ጌታ ደግሞ ደጋግሞ ተናግሮኛል። ብዙ ሰዎች ይናገራሉ፣ ብዙ ሰዎችን ያስተምራሉ። እኔ ግን ዛሬ አንድ ነገር መገልጥላችኋለሁ። ይሄን ቃል ከጨረስኩ በኋላ እንዲህ ይላል። ነገር ግን ልባችሁ በመጠጥ ብዛትና ይላል የእናንተ በስካር ስለ ትዳርን በማሰብ እንዳይከብድ ያ ቀን ማለት የእግዚአብሔር ቀን ማለት ነው። the last day one day አንድ ቀን ናት። ክርስቶስ በድንገት መጥቶ ልጆቹን ከምድር ሰብስቦ የሚያመልጥበትና ምድር ላይ ባሉት ላይ ያልታሰበ ድንገተኛ መከራ የሚወርቅበት ቀን፣ የእግዚአብሔር የፍርድ ቀን በምድር ላይ ማንም ሊቋቋመው የማይችል አደገኛ ቀን እሱ ደጃችን ደርሷል። አሳያችኋለሁ እንዴት እንደሆነ። ስሙ። ያ ቀን ይላል የእናንተ አብያ አዲስ ትርጉም ላይ ምን ይላል? ደብኛ ላይ ያለው ከኔ ጋር እንዲህ ነው። እሺ ያ ቀን በድንገት እንዳይመጣባችሁ ለራሳችሁ ተጠንቀቁ። ይሄ ለክርስቲያን ነው። ለማን? ለኔ በሉ እስኪ። ይሄ ቃል ለማን ነው? መስፍን ለማን ነው? አባቴ ሆይ ጌታ ስም ይብርክ ይሁን። ለኔ ለበዳሳ ለኔ በሉ እስኪ። የትኛው?
ያ ቀን እንዳይደርስብህ። እንደገና ቀጥለው በምድር ሁሉ ላይ የሚል ቃል አለ። እዩ የራሳችሁ መጽሐፍ ቅዱስ ያላዛችሁ ሰዎች ከዛሬ ጀምሮ አለቃችሁ። ምንድነው የምለው? በምድር ሁሉ ላይ በሚቀመጡ ሁሉ ካለ በክርስቲያን ላይ ይመጣል አይመጣም? ይመጣል አይመጣም? ይኸውላችሁ ጭንቁ ቀን ሳይመጣ በፊት ብለን እንዳለን ብለን ነገር ተውት። ጭንቅ ይመጣል። ሰይጣን የሚያመጣው ጭንቅ አለ። ጌታ ነው በእኛ ላይ እግዚአብሔር ነው በልጆቹ ላይ መከራ የማመጣው እንጂ ሰይጣን በምድራችን ላይ ኦልሬዲ መከራ ያመጣ ነው። ተመልከቱ ኢራንና አሜሪካ የሚሰሩትን ያለው እስራኤልና አሜሪካ ከኢራን ጋር ያለው የያዙትን ውጊያ ቻይና ያዘጋጀች ያለችው ለምንድነው? አንድ ነገር ልንገራችሁ እንጨርሼ ወደዛ ሊመለስ እንዲህ ይላል። በምድር ሁሉ ላይ በሚቀመጡ ሁሉ እንደ ወጥመድ ይደርስባቸዋልና ይላል። ትራፕ ነው የሚለው እንግሊዝኛው just like a trap እንደ ወጥመድ ይመጣባቸዋልና ይላል። እንግዲህ ቁጥር 36 ተመልከቱ። ሊመጣ ካለው ከዛ ሁሉ ለማምለጥ ከዛ ሁሉ መከራ አፍ ከማይገልጸው አይን አይቶ ከማይቋቋመው ሰው ሰምቶት መቆም ከማይችልበት ከዛ ከጭንቅ ቀን ሞት ተፈልጎ ከማይገኝበት ቢመጣም በጣም የሚሸሽበት መከራው ወሰንና ልክ የሌለው ገና መጣበታለው። ራእይ ምዕራፍ 7 8 9 10 ላይ ለወደፊቱ ጌታ ጊዜ ሲሰጠን ከዛች ቀን እንድታመልጡ ይላል። እንግዲህ ሊመጣ ካለው በዛ ሁሉ ለማምለጥ ከዛ ሁሉ ለማምለጥ በሰው ልጅም ፊት ማን ነው? የሰው ልጅ ኢየሱስ ክርስቶስ። በሰው ልጅም ፊት ለመቆም እንድትችሉ ስትጸልዩ ሁሉ ጊዜ ምን አድርጎ? ስንት ቀን? ሲደብራችሁ ተኙ ይላል። ሲደክማችሁ አንቀላፉ ይላል። ሲርባችሁ ጥውልልክ በሉና ውደቁ ይላል። ሲከፋችሁ ዞር ብለና እግዚአብሔር ሆይ በሉ ይላል። እንደዛ ማይቀለድ የለም። አሁን we don't have time ቅዱሳን። ቅድም የዘመርነው መዝሙር በዛ ላይ ይቀጥል ይችላል። ቅድም ያመጣነው አምልኮ በዛ መልክ ላይ ይቀጥል ይችላል። ግን ኢየሱስ በዛው ይቀጥላል። ግን ጌታ በዛው ይቀጥላል። ግን የሚታደገው በዛው ይቀጥላል። ግን የሚያድነው ጌታ በዛው ይቀጥላል። ግን ኢየሱስ ያው ነው። እግዚአብሔር ያው ነው። ከዛ በኋላ ወደ አንድ ስፍራ ወስዳቸዋለሁ። ይሄም አንደኛ ጴጥሮስ ምዕራፍ 1 ቁጥር 15 ላይ ያለው ቃል እኔ ቅዱስ ነኝና እናንተ ምን ሁኑ አለ? ቅዱሳን። ይቀጥልና ዕብራውያን ላይ ደግሞ ዕብራውያን ምዕራፍ 12 ላይ ደግሞ እሱ ቅዱስ እንደሆነ እናንተም ተቀደሱ። ያለሱ ዛት ምስ ያለ ቅድስና ጌታን ሊያይ የሚችል ሰው የለምና። አይ ኃጢአት ባደርግም ብጨማለቅ ምን ይማለን በጸጋ ድኛለሁ። እባክህን ነው እንደዛ አይነት ቴዎሎጂ ተነስቷል። አሁን ምን ኃጢአት ባደርግ አንዴ ድኛለሁ ሪሊ አይልም የአባቴ ቃል። እርሱ ማን? ጌታ ቅዱስ ነውና እናንተም ቅዱሳን ሁኑ ካለ በኋላ ያለ ቅድስና የጌታን ፊት ማየት አይቻልምና የጌታን ፊት ካላይ የማን ፊት ልታይ ነው? የዲያብሎስን ፊት። ከዛ ያወጣን ኢየሱስ ያወጣን ጌታ ይክበር። አሁን ወጥተናል አይደል እንዴ? እዚህ ደርሰናል። እስከ ዛሬ ድረስ እግዚአብሔር ረድቶናል አለ ሳሙኤል። ድንጋዩን አቆመና ሐውልቱን እግዚአብሔር ሕዝቡን ሲያሻግር ድል ሲያደርግ ድል ካደረገ በኋላ አቆመና እስከ ዛሬ ድረስ እግዚአብሔር ረድቶናል። በክፉም በደጉም ተጠልለናል። የነገውንም ደግሞ አንተ ታውቃለህ። ገና በታምራት ታኖረናለህ፣ ትረዳናለህ። አንተ የመራኸን እዚህ ደርሰናል። በክፉም በደጉም ተጠልለናል። የነገውንም ደግሞ አንተ ታውቃለህ። ገና በታምራት ታኖረናለህ፣ ትመራናለህ። አሜን በሉ እስኪ።
ያደረሰን ኢየሱስ ክርስቶስ ነገም ይመራናል። ስንታዘዝ ስንቀደስ እግሩ ስር መሄድ ብቻ አጥፍቻለሁ ስታጠፊ ነገር ካፍሽ ላይ ሲበላሽ ደሞ ይላል ትንቢተ ዘካርያስ ምዕራፍ 7 ላይ ማንንም በወንድሙ ወይም በእህቱ ላይ ክፉ ነገር እንዳያስብ ይላል። ምን አልኳችሁ? ማንንም በማን ላይ በወንድሙ ወይም በእህቱ ላይ ክፉ ነገር ሐሳብ አንደበትን ተውት። በአንደበት ስትናገሩ እሱ በጣም አደገኛ ነው። ሰውን የሚሰብር ነገር እስኪ ሁላችሁም ተመልከቱ። እዚች ጋር ከዚህ መካከል በጌታ ኢየሱስ ክርስቶስ ፊት ነግራቸው አንድ የሚጠላ ሰው የለኝም። ለዘላለም ሊጠላችሁም አልችልም። ይሄን እጄን ቆራርጣችሁ እንኳን ብትሉ አልችልም። አንገቴን ቆርጣችሁ ብትሉ አልችልም። የተሰጠኝ የተፈቀደልኝ አንድ ነገር ብቻ ነው። ህዝቤን ልጆችን ወደዳችሁ በቃ። እኔን የምትጠሉኝ ካላችሁ ራሳችሁን አታሰቃዩ። ራሳችሁን ወደ ገሃነም አትውሰዱ። እኔ የሰራሁትን ኃጢአት ጌታ ዘርዝሬ አንድ ባንድ አስቀምጬ የቀረኝ የረሳሁትን ለሱ ተናግሬ ሸፍን ብዬ ጨርሻለሁ። የኢየሱስን ደም በላይ ላይ ጠርቼ ጨርሻለሁ። በቃ የሸፈነኝ ማን ነው? የኢየሱስ ደም። 1989 የዛሬ ስንት ዓመት 1997 በአሜሪካን አቆጣጠር አገልግሎት በጣም የጦፈበት ዘመን በቃ በጌታ ቤት በጣም የወጣበት ጊዜ አልማዚ ባለቤት ያለች ከምሽቱ 9 ሰዓት ተኩል ለኢትዮጵያ ማለት 3:30 PM ማለት ነው። በዚህ ሀገር 9 ሰዓት ተኩል ማለት PM ሳይሆን በኢትዮጵያ ሰዓት ተኩል 3 ሰዓት ተኩል ነው። የዚህ ሀገር 9 ተኩል አለ። በዛ ሰዓት ወደ ቤቴ ሊገባ ከአገልግሎት 4 ሰዎች ይጠብቁኛል። ከቤቴ ፊት ለፊት መብራት አጥፍተዋል። የታቀደውን ፕላን ከነሱ መካከል ወንጌል ሰብከለት ያመጣሁት ጌታ በኋላ የመሰከር ነገር የምነግራቸው ያ አንዱ የኔ ተማሪ ነው። እርሱ ዱላ ይዟል። አንዱ መሻሪ የሚባል ነገር ታውቃላችሁ? መቆራረጫ እሱን ይዟል። ሶስተኛው ደግሞ መወጊያ ብላ ይዟል። አራተኛው እኔን የሚጨርሽበት መዶሻ ይዟል። በአራቱ መካከል እየጠበቁኝ ያለ እንዴት እንዳሳለፈኝ አላውቅም። ሰተት ብዬ ገብቼ በሬ ላይ ሲደርስ ብቻ ነው ያዩኝ። የመጡት የመጀመሪያ በዱላ ጭንቅላት ይመታኛል፣ የሚቀጥለው ይወጋኛል፣ ሶስተኛው በመሳዲ ቆራርጠኛል፣ አራተኛው በመዶሻ ጨፍጭፎ ነው የሚያልፈው። እንዴ ነው ፕላናቸው። ለምን እስላሞችን አሰቃይቻለሁ። እዛ ጋር ቦታ ወንጌል ከመስማት የተነሳ ብዙ ሰዎች ወደ ጌታ መጥተዋል። ዙሪያችን ቤተ ፊት ለፊት በሙሉ ሙስሊም፣ ዙሪያ በሙሉ ሙስሊም። ይቅርታ አድርጉልኝ፣ ሙስሊሞችን እያጠቃው አይደለም። የዛ ብስጭት ተገሶ ነው የመጡት። አንዱ ወዛደር ነው፣ አንዱ ዝም ብሎ መንገደኛ ዱርዬ ነው፣ አንዱ የኔ ተማሪ ነው፣ አንዱ የመንግስት ሰራተኛ ነው። ያሳልፋል ኢየሱስ። እንደገና ያሻግራል ኢየሱስ። ያድናል ኢየሱስ። አሜን በሉ እስኪ። ሽጉጥማ ሁለቴ ብር ስላላካፈልኩ ስልጣን ላይ በነበርኩበት ጊዜ ብር ስላላስብላ ስላልኩኝ በሽጉጥ በበሬ ላይ ደርስ መጥተው ጌታ መንፈስ ነው እየመራ ይመልሳቸዋል። ሄድ ከዚህ ቦታ ከኔ ጋር ናቸው ወይ? ጦር ውሃ ሁሉ ወስዶኛል በ14 ዓመት። የዛሬዋን ቀን የሚያቃጥ እግዚአብሔር ከወሰደን ከውሃ የውሃ ስፋት ከዚህ እስከ መንገዱ ዳር ደርሳል። በ13 ዓመት ውሃ ውስጥ ገባ ይዞኝ ሄደ። በቃ የገዛ ዘመዴ አታሉ እዛ ውስጥ አስገብቶኝ ዋና ትችላለህ ሊያጠፋኝ እኮ ነው። ከልጅነት ጀምሮ አሰቃቂ ያደኩበት አትጠፉም ያለ ጊዜ አልሞትም ያለ ጊዜ በሉ እስኪ አልሞትም ያለ ኢየሱስ ክርስቶስ ጊዜ አሜን በሉ እስኪ አልሰበርም ያለ ጊዜ በሉ እስኪ አልቆረጥም ያለ ጊዜ አልሞትም ያለ ጊዜ ኢየሱስ ጌታ ነው። ይሄ ነው ጌታ ደግሞ ሁሉን ያውቃል። ደከማችሁ እንዴ? ይቺን ቦታ እግዚአብሔር ቃሉን ሲሰጠን ዛሬ በሚታልፉበት ነገር ሁሉ ውስጥ ምን ሆኑልኝ አለ? ተቀደሱልኝ። ያለ ቅድስና ማንም አይታቻልምና። አዎ ከዛ በኋላ ወደ ራእይ 13 እንምጣና ይሄን ጊዜ ከአብዬ ጋር ተነጋግረን ሌላ ጊዜ ሰጣቸዋለሁ። ምናልባት እንዲህ ይላል ራእይ 13 ላይ አይደሉኝ። ዋናው ትኩረት እሱ ነው። ዛሬ በ5 ደቂቃ ውስጥ ምንም አልጨርስም፣ ግን አንድ ነጥብ ልስጣችሁ። ራእይ 13 ላይ በዚህ ዘመን መጨረሻ ላይ ካለው ከአንድ ምስጢር ጋር ያገናኘና ቶሎ ጨርሰዋለሁ። ክፍሉን ሌላ ጊዜ እንዳልኳችሁ መጣበታለሁ። ምዕራፍ 13 አንድም አውሬ ከአንድ ጀምሮ አንድም አውሬ ከባህር ሲወጣ አየው ይላል።
10 ቀንዶችና 7 ራሶች ከባህር የሚለው ቃል በራእይ ምዕራፍ 17 ቁጥር 16 መሰረት ባህር ውሃ ሳይሆን ህዝብ ይላል ቋንቋዎችና ነገዶች ይላል ወደ ራእይ ምዕራፍ 17 ቁጥር 16 ከሄዳችሁ የባህሩን ትርጉም ታገኛላችሁ ቅድም መጽሐፍ ቅዱስን የሚተረጉመው ማን አልኳችሁ ራሱ ምዕራፍ 17 ራእይ ቁጥር 16 ላይ ስትሄዱ ያም ያየሃቸው ባህርና ህዝቦች ነገዶች ቋንቋዎች ናቸው የሚል ትርጉም ያለው አቢ ያገኝተዋል እስኪ ራስ 17 16 አንብብልኝ እዛው ድምጽ ይሰማል አንተ ስፒከር አለ አጠገቤ ነው 17 16 እሺ ያየሃቸውም 10 ቀንዶችና አውሬዎች ጋለሞታይቱ ይጣላሉ ባዶዋንም ራቁቷንም ያደርጓታል ስጋዋንም ይበላሉ በእሳትም ያቃጥሏታል እሺ የእግዚአብሔር ሐሳቡን እንዲያደርጋት አንድም ሐሳብ እንዲያደርጓት የእግዚአብሔር ቃል እስኪፈጸም ድረስ መንግስታቸውን ለአውሬው እንዲሰጡ በልባቸው አግብቷልና ያዛርግ ልዛጋ 15 ላይ ስትመለሱ ምን ይላል አለኝም ጋለሞታይቱ የተቀመጠችባቸው ያየሃቸው ውሃዎች የሚል ቃል አለ ከዛው በላይ ወገኖችና ብዙ ሰዎች አሕዛቦች ቋንቋዎችም ናቸው ባህሩ ምንድነው ብዙ ህዝብ ብዙ ወገን ብዙ ቋንቋ ይላል ስለዚህ አውሬው የሚለው አንታይክራስ ነው አንታይክራስ የክርስቶስ ተቃዋሚ የሚወጣው ከሰዎች መካከል ነው ከማን የሚወጣው ከባህር ሲባል ከባህሩ ሳይድ የሚወጣው ባህር የሚለው ሰዎች ናቸው ትርጉሙን አገኛችሁታው አሁን አውሬው በመድር ላይ ፏ ብሎ እየታየ ነው ያለው እንዴት በሉ ሰማይና ምድር ሲፈጠር ኦሪት ዘፍጥረት ምዕራፍ 1 ላይ ይሄን በደንብ ያዙልኝ እንደ ሳንዱች የተፈጠሩ ነገሮች ነበሩ ከስር ምድር ነበረች ከምድሩ መካከል ባህር ውሃ ነበረ ከባህሩ ላይ ደግሞ ሰማይ ነበረ ከስር ምን ነበረ ከመሃሉ ምን አለ ከመሃሉ ላይስ ከላዩ ላይስ ሰማይ እንደ ሳንዱች ሰማይና ምድር አንድ ላይ ተፈጠሩት የምስጢር ሰምታችኋል ምንድነው ያልኳችሁ ሰማይና ምድር እንዴት ተጋጥመው ነው እንደዛ ያልከው ጴጥሮስ ሰማይና ምድር ተጋጥመው ነው የተፈጠሩት ነው የሚለው ራእይ ዘፍጥረት ምዕራፍ 1 ላይ ይመጣና እግዚአብሔርም ይላል ምድር በሙሉ በውሃ ተከባ ነበራል ምድር የምትባል አልነበረችም አትታይም ሙሉ በሙሉ በላላው ምን ነበር ይላል ውሃ ቁጥር 2 ተመልከቱ ዘፍጥረት 1 ቁጥር 2 ላይ ከዛ በኋላ እግዚአብሔር በውሆች መካከል ከፈለ ይላል ከላይና ከሰማይ በውሆች መካከል ከፈለና ግማሹ ውሃ ምድር ላይ ገና ወደ አንድ ቦታ ደግሞ ሊሰበሰብ ነው ግማሹ ደግሞ ወደ ላይ ሄደና ከሱ በላይ ሰማያ ሶስተኛ ሰማይ ደግሞ አለ መሃል ላይ የሰማይ አለ መሃል ላይ ሰማዩን አስቀምጠውና የናውን ጠፈር አለው ወደ ላይ ወጣ ደግሞ ሶስተኛ ሰማይ የእግዚአብሔር ዙፋን መቀመጫ ይሄ ራሱ ውሃ ላይ የተቀመጠው የእግዚአብሔር ዙፋን ላይ መዝሙር ዳዊት 103 ላይ የእግዚአብሔር ዙፋን በሰማይ በምን ብላል በውሃ ላይ ገብቷችኋል ምንድነው ያልኩት እንደገና ምድር መሃል ላይ ትልቅ ባህር ከላይ ላይ ሰማይ ተጋጥመው የተፈጠሩት ምድር አትታይም ነበር እግዚአብሔር ባህሮች ውሆችን አንዱ ወደ ላይ አንዱ ወደ ታች ላይ አስቀር አንደኛውን ውሃ እንዳለ ይዞት ወደ ሰማይ ከሰማዩ ላይ ደግሞ ምን ነበረ ሰማይ ነበረ ተመልከቱ ወደ ላይ ሲሄድ ሰማይ ቀረ ሰማይ መሃል ላይ ሲቀር ሶስተኛ ሰማይ ወደ ላይ ሄደ ምድር የቀረው ከላይ ያለው ሰማይ ምክንያቱም ሰማይና ምድር ተጋጥመው ነበር መካከላቸው ውሃ ስለነበረ ዘፍጥረት ምዕራፍ 1 እስከ ቁጥር 7 ብታነቡት ይሄን የሚያሳያችሁ ሰምታችሁኛል ለምን ይሄን አመጣሁት እግዚአብሔር ሰማይን ሲፈጥር ይሄን ያይ ነበር በምድር ላይ የነበረውን ውሃ ወደ አንድ ቦታ ሰበሰበው ዛሬ የምድር 3/4 አካል በምን ነው ተሸፈነው በውሃ ጥቂቷ እኛ የምንኖርባት አሜሪካ አፍሪካ ኤሽያ አውሮፓ የምድር 1/4 ነች ጥቂት ነች ስለዚህ የዓለምን ህዝብ እድል ከጥንት ጀምሮ ይዞት የነበረው ስፍራ ውሃ ነው ግብጾች በውሃ ላይ ሜሶፖታሚያ በውሃ ላይ ባቢሎናውያን በውሃ ላይ ግሪኮች በውሃ ላይ ዛሬም ቢሆን
ዛሬ የዓለምን ፖለቲካ እየደበላለቀ ያለው የሆርሙዝ ሰርጥ ነው። የኢራንና የአረቦች ሰርጥ። የዓለም 20% ኦይል የሚተላለፈው በዚህ ቦታ ላይ ነው። አውሬው ይህችን ቦታ ማፈን ፈልጓል። የዓለምን ህዝብ ለማንበርከክ ይህንን ህዝብ ወደ ጨለማ ለመግፋትና ኃይሉን ለማጠንከር ይህን ያደረገ ነው። ከዚህ የከፋው ነገር ልንገራችሁ። ቀይ ባህር ላይ ደግሞ የኛ ሰርጥ አለ። ኢትዮጵያ ያለችበት ጅቡቲ አንፃር ወደ ኤደን የሚሻገር ግልጽ ነው። የኤደን ባህረ ሰላጤ እሱ ደግሞ 10% ነው የሚያመጣው። ከዛ የከፋው የዓለምን 60% ማቴሪያል የያዘች ትንሽ ጥንጥዬ ሀገር አለች ዛሬ ታይዋን የምትባል። ውሃ የጥንት ነገር ነው። የአዲሱ ዘመን ዋናው የአውሬው መሳሪያ ያለው ደግሞ በቴክኖሎጂ ውስጥ ነው። ኤአይ ውስጥ ነው ያለው። የዘመኑ አውሮፕላኖች የሚበሩት በቺፕ ነው። ምሳሌ የምትተኮሰው በቺፕ፣ እጃችሁ ላይ ያለው ቴሌፎን በቺፕ፣ ቴሌቪዥን በቺፕ፣ መኪናችሁ በቺፕ። every technology is connected to these all። ስለዚህ ይችን በቅርብ ጊዜ ቻይና እቅዷን ልንገራችሁ። በጌታ ፊት የምነግራችሁ መንፈስ ቅዱስ የገለጠውን ልንገራችሁ። አሁን የቻይና ዋናው ጥንቃቄ ምንድነው? አሜሪካ በጦርነቱ ውስጥ ደክማ ጉልበቷ ደቆ እንዲቀመጥና ደካማ ስትሆን ዶናልድ ትራምፕ ስልጣኑን ስለቅ 2 ዓመት ጠብቆ ታይዋን ይወሯታል። ታይዋን ስትወረር 60% የዓለም ቺፕ ቻይና ደግሞ 20% ይዛለች። 80%ን የዓለም ቺፕ እጇ ውስጥ አስገባች ማለት ዓለምን አንቃ ያዘች ማለት ነው። አውሬ ብድግ ይላል። ድራገን አይልም አውሬ ወላልም ቃሉ አይልም ወይ ዘንዶው ይላል። ድራገን እንግሊዘኛው እንዳም በሚላል ድራገን ይለዋል። ድራገን የድራገን ምልክት ያላት ዓለም በአገራችን ላይ በዓለማችን ላይ ታላቁ ሀገር ማናት? የኤፍራጥስ ወንዝ መጨረሻ ላይ የሚደርቀው ከምስራቅ የሚወጣን ኃያል ሰራዊት ወደ እስራኤል ለማስገባት ነው። እሱ ደግሞ ቻይናና ኮሪያ ናቸው፣ ኢራን ናቸው። ዘመኑ ሬዲ ነው። ከዚህ በኋላ ያለችን ጥሩ የሰላምና የአምልኮ ጊዜ 2 ዓመት ናት። እመኑኝ አትመኑ። ቀኗ ደርሳለች አለ ጌታ። ተዘጋጁ፣ ንስሐ ግቡ።